الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. السلام عليكم ورحمة الله وبركاته. ውድ የነሲሃ ቲቪ ተመልካቾቻችን እንኳን ለ1447ኛው ለዒድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን እያልኩኝ በዛሬ ፕሮግራማችን አራቱ የተከበሩ ወራት አልሁሩሙል አርባዓ በተመለከተ ቁርአንና ሐዲስን መሰረት በማድረግ ያዘጋጀሁላችሁን እጅግ ጠቃሚና አስተማሪ ዶክመንተሪ ወደናንተ አደርሳለሁ። የፕሮግራሙ አዘጋጅና አቅራቢ እኔ ቢላል ደጉ ነኝ። አብራችሁን ቆዩ። ጊዜ የሰው ልጅ ሊገታው የማይችል ትላንት አሳልፎ ዛሬን የሚተካ ዛሬን ሸኝቶ ነገን የሚጋብዝ ድምፅ አልባው የህይወት ጅረት ነው። ነገር ግን በጊዜያት ጌታ ዘንድ ሁሉም ሰዓታት እኩል አይደሉም። አላህ ሱብሓነሁ ወተዓላ ከቦታዎች መካን ከሰዎች ነቢያትን እንደመረጠ ሁሉ ከዘመናት መቁጠሪያ ውስጥም ለየት ያሉ አራት እንቁዎችን መርጠዋል። እነሱም አልሁሩሙል አርባዓ በመባል የሚታወቁት አራቱ የተከበሩ ወራት ናቸው። ዓለም በጦርነት በበደልና በንፋስ ማዕበል በምትታመስበት በዚህ አስጨናቂ ዘመን እነዚህ ወራት ለሰው ልጅ የተሰጡ መለኮታዊ የሰላም መጠለያዎች ናቸው። የሰው ልጅ ከክፋት ምላሱንና እጁን የሚሰበስብበት፣ የዛለችው ነፍሱን የምታርፍበት እናም የአላህን ምህረት በደጅነቱ የሚለምንበት ልዩ የታሪክ ማቆሚያዎች ናቸው። በዚህ አዲስና ልዩ ዝግጅታችን ከታላቁ የነቢዩ ኢብራሂም አለይሂ ሰላም ተጋድሎ እስከ ሙሳ የድል ባህር መሰንጠቅ ድረስ የዘለቀውን የእነዚህን ወራት ረጅም የታሪክ ሰንሰለት እንዳስሳለን። በዙል ቃዕዳህ ዝግጅት፣ በዙል ሂጃ ታላቅ አምልኮ፣ በሙሐረም ፍትህና በረጀብ መንፈሳዊ እድገት ዙሪያ የተሰወሩትን መለኮታዊ ምስጢራት ከቁርአንና ከሐዲስ አንጸባራቂ እውነታዎች ጋር አያይዘን በጥልቀት እናወጋለን። አላህ በታላቅ ጥበቡ ከፈጠራቸው ጊዜያት ቦታዎችና ቀናቶች ውስጥ አንዱ ከአንዱ ያበላልጣል። የዚህ የዙል ሂጃ ወር የመጀመሪያዎቹ 10 ቀናት ደግሞ አላህ ዘንድ በዱንያ ላይ ካሉ ቀናት ሁሉ እጅግ በላጭ የሆኑ የአኼራ ንግድ ትርፍ የሚሰበሰብባቸው ወርቃማ ቀናቶች ናቸው። እነዚህን ቀናት ልዩ የሚያደርጋቸው ታላላቅ ምስጢሮችና ልንሰራቸው የሚገቡ ተግባራትን በቁርአንና በሐዲስ መረጃዎች አስደግፈን እናብራራቸዋለን። የጠራው ጌታችን አላህ በቁርአን ውስጥ በሱረቱል ፈጅር እንዲህ ሲል ይምላል። ወልፈጅር በጎህ እምላለው፣ ወለያሊን ዐሽር በ10 ሌሊቶችም እምላለው። አላህ በቁርአን ውስጥ በአንድ ነገር ላይ ከማለ ያ ነገር እጅግ ትልቅ ነገር መሆኑ ያሳያል። ታላቁ የቁርአን ሙፈሲር አልሐፊዝ ኢብኑ ከሲር የሰለፎችን አባባል ጠቅሰው ሲያብራሩ በ10 ሌሊቶችም በሚለው የተፈለገው የዙል ሂጃ የመጀመሪያዎቹ 10 ቀናት መሆናቸውን አብዱላህ ኢብኑ አባስ፣ ኢብኑ ዙበይርና ሙጃሂድ ተናግረዋል ብለዋል። አላህ ሰማያትና ምድርን በፈጠረበት ዕለት በዓመቱ ውስጥ 12 ወራትን ፈጠረ። ከነዚህም መካከል 4ቱ ለይቶ አከበራቸው። ሁሩም የተከበሩ በማለት መለኮታዊ ማህተቡን አረፈባቸው። እነዚህ ወራት በግርግርና በሩጫ በዛለችው ነፍሳችን ላይ የሚነፍሱ የሰላም ንፋሶች ናቸው። ሰይፎች ወደ ሰገባዎቻቸው የሚመለሱባቸው፣ በደልና ግፍ የሚገቱባቸው፣ ምህረትና በረከት ደግሞ እንደ አባይ ጅረት የሚፈሱባቸው ወቅቶች ናቸው። በዚህ ልዩ ዝግጅት ስለ እነዚህ 4 እንቁዎች ስለ ዙል ቃዕዳ፣ ዙል ሂጃ፣ ሙሐረምና ረጀብ ጥልቅ ምስጢር እናውጋቸዋለን። ዓለም
በጭንቀትና በግርግር በምትታመስበት በዚህ ዘመን ብለን የምናስብበት የሰላም ቀጠና ያስፈልገናል። ከ1400 ዓመተ ልደት በፊት እስልምና ባረጋገጠውና ከዚያም በፊት በነበሩት ነቢያት ታሪክ ውስጥ አላህ ለሰው ልጅ ታላቅ ስጦታን ሰጥቷል። እነሱም አልሁሩሙል አርባዓ ወይም አራቱ የተከበሩ ወራት በመባል ይታወቃል። እነዚህ ወራት ለምን ተመረጡ? በውስጣቸውስ ምን አይነት ታላላቅ ታሪካዊ ክስተቶች ይዘዋል? በአላህ ዘንድ ያላቸው የክብር ልክ ምን ያክል ነው? በእነዚህ ወራት የምንሰራቸው ስራዎችስ በሕይወታችን ላይ ምን አይነት ለውጥ የሚለውን አላህ በተለያዩ የቁርአን አንቀጾች ይነግረናል። ነቢያችንም ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሳቸው ተናግረዋል። አላህ ስብሓንሁ ወተዓላ ከቦታዎች መካከል መካን እንደመረጠ ሁሉ ከጊዜያት መካከል ደግሞ የተወሰኑት ወራትን መርጧል። በተከበረው ቁርአኑ በሱረቱ አተውባ አንቀጽ 36 ላይ አላህ እንዲህ ይላል፣ ኢነ ዒደተ አሽሁር ዒንደ አላህ 12 ሸህረን ፊ ኪታቢላህ የውመ ኸለቀ አሰማዋት ወልአርደ ሚንሃ አርበዐቱን ሑሩም ذلك الدين القيم فلا تظلموا فيهن أنفسكم وقاتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين የወሮች ቁጥር አላህ ዘንድ በአላህ መጽሐፍ ውስጥ ሰማያትና ምድርን በፈጠረበት ቀን 12 ወር ነው። ከእነሱ 4ቱ የተከበሩ ናቸው። ይህም ቀጥተኛው ሃይማኖት ነው። በእነርሱ ውስጥም ነፍሶቻችሁን አትበድሉ፣ አጋሪዎችንም በአንድ ላይ ሆነው እንደሚዋጉዋችሁ በአንድ ላይ ሆናችሁ ተጋደሏቸው። አላህም ከሚፈሩት ጋር መሆኑን እወቁ። ይህ ክብር የሚለው ቃል ሁሩም 2 ትርጉሞችን ይይዛል። አንደኛው በእነዚህ ወራት ውስጥ ጦርነትና ግጭት የተከለከለ መሆኑ ሲሆን፣ ሁለተኛው ደግሞ በእነዚህ ወራት የሚፈጸሙ መልካም ሥራዎችም ሆነ ወንጀሎች ከሌላ ጊዜ በበለጠ ክብደት የሚሰጣቸው መሆኑ ነው። ታላቁ የቁርአን ተርጓሚ ኢብኑ ከሲር እንደገለጹት አላህ ከፍጡራኑ መካከል ምርጦችን ይመርጣል። ከመላእክት መልእክተኞችን፣ ከሰዎች ነቢያትን፣ ከንግግሮች ዚክርን፣ ከምድር መስጂዶችን፣ ከወራት ደግሞ ረመዳንና 4ቱን ወራት መርጠዋል። የታሪክ ሰንሰለት ከጃሂልያ እስከ እስልምና የእነዚህ ወራት ታላቅነት በታሪክ ውስጥ በነቢዩላህ ኢብራሂም ዓለይሂ ሰላም ዘመን ጀምሮ የነበረ ነው። በአረቢያ ምድር የነበሩ ጣዖት አምላኪዎች እንኳን ሳይቀሩ እነዚህ ወራት ሲገቡ የነበራቸውን የጎሳ ግጭትና የደም በቀል ያቆሙ ነበር። የሦስቱ ተከታታይ ወራት ትንታኔ ዙልቃዕዳህ፣ ዙልሂጃ፣ ሙሐረም እነዚህ 3 ወራት ተከታታይ መሆናቸው ትልቅ ጥበብ አለው። በዚህም ዙልቅዕዳ ይህ ወር የዝግጅት ወር ሲሆን 11ኛ ወር ነው። ሰዎች ለሐጅ ዝግጅት የሚያደርጉበትና ረጅም ጉዞ የሚጀምሩበት ወቅት ነው። ቃዕዳ ተቀመጠ ከሚለው ቃል የመጣ ሲሆን ሰዎች ከጦርነት አርፈው ለሐጅ መንፈሳዊ ዝግጅት የሚያደርጉበት መሆኑ ያመለክታል። ዙልሂጃ የታላቁ አምልኮ ወር የአምልኮቶች ሁሉ ቁንጮ የሆነውን ሐጅ የሚፈጸምበት ወር ነው። በተለይም የመጀመሪያዎቹ 10 ቀናት በኢስላም ውስጥ እጅግ የተወደዱ ቀናቶች ናቸው። በእነዚህ በ10 ቀናት ውስጥ እንደሚሰራ መልካም ሥራ አላህ ዘንድ ተወዳጅ የሆነ ሥራ የለም። ቡኻሪ ዘግቦታል። በእነዚህ ቀናት ውስጥ የአረፋ ቀን ይገኛል። ይህ ቀን ሐጅ ያልሄዱ ሰዎች በመጾም የ2 ዓመት ወንጀላቸው የሚሰረዝበት ታላቅ ድል ነው። እንዲሁም ሙሐረም የድልና የፍትህ ወር፣ አዲሱ ዓመት የሚጀምረው በዚህ ወር ነው። ሙሐረም ማለት የተከለከለ ወይም
የተቀደሰ ማለት ነው። የአሹራ ቀን ሚስጥር ነቢያችን ሰለላሁ ዐለይሂ ወሰለም መዲና ሲገቡ አይሁዶች ነቢዩላህ ሙሳ ዐለይሂ ሰላም ከፊርዓውን ነፃ የወጡበትን ቀን ሲጾሙ አገኟቸው። ነቢዩም እኛ ለነቢዩላህ ሙሳ ከናንተ ይበልጥ ቅርብ ነን በማለት ሙስሊሞች እንዲጾሙት አዘዙ። ይህ የሚያሳየው እውነት ሁሌም አሸናፊ መሆኑን ያመላክታል። ሌላው ረጀብ ነው። ለብቻው የሚገኘው እንቁ ረጀብ 7ኛ ወር ሲሆን በታሪክ ረጀብ አልሙህዳር ይባላል። ይህ ወር በረመዳን ዝግጅት ላይ ትልቅ ሚና አለው። የኢስራ ወልሚዕራጅ ክስተት ምንም እንኳን የታሪክ ምሁራን በትክክለኛው ቀን ላይ ቢለያዩም አብዛኛው የኡማው ዘገባዎች ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተል መቅዲስ ከዚያም ወደ 7ቱ ሰማያት የተጓዙበት በዚህ ወር እንደሆነ ይገልጻሉ። በዚህ ጉዞ ላይ ነው ሙስሊሞች የእስልምና ምሰሶ የሆነውን 5 ወቅት ሶላት የተቀበሉት። ስለዚህ ረጀብ የሶላትና ራሳችንን የምናንጽበት ወር ነው። አላህ በተከበረው ቁርአኑ በሱረቱል አተውባ በቁጥር 37 እንዲህ ይላል፣ ኢነማ ነሲኡ ዚያደቱን ፊል ኩፍር يضل به الذين كفروا يحلونه عاما ويحرمونه عاما ليواطئوا عدة ما حرم الله فيحلوا ما حرم الله زين لهم سوء أعمالهم والله لا يهدي القوم الكافرين የአንዱን ወር ክብር ወደ ሌላው ማዘግየት በክህደት ላይ ክህደትን መጨመር ብቻ ነው። በእርሱ እነዚያ የካዱ ሰዎች ይሳሳቱበታል። በአንድ ዓመት የተፈቀደ ያደርጉታል፣ በሌላው ዓመትም ያወግዙታል። ይህ አላህ ያከበራቸውን ወሮች ቁጥር ሊያስተካክሉ አላህም እርም ያደረገውን የተፈቀደ ሊያደርጉ ነው። የሥራዎቻቸው መጥፎ ለነርሱ ተዋበላቸው። አላህም ከሃዲያን ሕዝቦችን አይመራም። ከእስልምና በፊት አረቦች በእነዚህ ወራት የንግድ ትርኢቶችን ያዘጋጁ ነበር። አንድ ሰው የአባቱን ገዳይ በእነዚህ ወራት ቢያገኘው እንኳ ለወሩ ክብር ሲል ሰይፉን አይመዝም ነበር። ይህም ለሰው ልጅ የሰላም እስትንፋስ የሚሰጥ ንግድና ማህበራዊ ግንኙነት የሚጠናከርበት ወር ነው። እስልምና ይህንኑ ሰብአዊ ሴት አጽድቆታል። ነቢያችን አለይሂ ሰላቱ ወሰላም በሐጅ ስንብት ዳዕዋቸው ላይ እንዲህ ብለዋል፣ ደሞቻችሁ፣ ንብረቶቻችሁና ክብሮቻችሁ ልክ እንደዚች ቀን የአረፋ ቀን እንደዚህ ወር ዙልሂጃ እና እንደዚች ከተማ መካ በእናንተ ላይ የተከበሩ ሐራም ናቸው። ቡኻሪና ሙስሊም ዘግቦታል። ከዚህ በተጨማሪም ሕጋዊና ስነ ምግባራዊ ድንጋጌዎች በተከበሩ ወራት ውስጥ የሚከለከሉና የሚመከሩት ደግሞ ስንመለከት የጦርነት ክልከላ፣ ቀድሞ ጦርነት መክፈት በእነዚህ ወራት በጥብቅ የተከለከለ ነው። ይህ ለሰው ልጅ ዲፕሎማሲያዊና ሰላም ትልቅ ትምህርት ነው። ሌላው የበደል ክብደት ነው። በሱረቱ አተውባ ላይ በነፍሶቻችሁ ላይ በደል አትፈጽሙ የሚለው ቃል በእነዚህ ወራት የሚሰራ ወንጀል ቅጣቱ የከፋ መሆኑ ያስረዳል። እንዲሁም የዒባዳ አምልኮ ትርፍ አላህ ጊዜና ቦታን አንዱን ከአንዱ አስበልጦ እንዳከበረው ሁሉ በእነዚህ የተከበሩ ቀናት ውስጥ የምናደርገውን ዚክር፣ ሶደቃና መልካም ምግባርም አላህ በብዙ እጥፍ ያበዛዋል። ለዚህም ደግሞ ከዱንያ ቀናት ሁሉ በላጭ የሆኑት የዙልሂጃ የመጀመሪያዎቹ 10 ቀናት ዋነኛ ማረጋገጫ ናቸው። በ10ቱ የዙልሂጃ ቀናት ውስጥ እንደሚሰራ መልካም ሥራ አላህ ዘንድ ይበልጥ ተወዳጅ የሆነ መልካም ሥራ ያለበት አንድም ቀን የለም። ቡኻሪ ዘግቦታል። በተጨማሪም አላህ የማስታወስ ልዩ ደረጃ ከመልካም ሥራዎች ሁሉ አላህ ስብሓንሁ ወተዓላ ከነዚህ 10 ቀናት ጋር በቀጥታ አቆራኝቶ የጠቀሰውና ያጎላው ዚክርን ነው። በቅዱስ ቁርአን ውስጥ አላህ በሱረቱል ሐጅ
በቁጥር 28 እንዲህ ይላል ليشهدوا منافع لهم ويذكروا اسم الله في أيام معلومات على ما رزقهم من بهيمة الأنعام فكلوا منها وأطعموا البائس الفقير ፈጣሪዎችም በሐጅ ላይ የሚከሰቱት ለነርሱ መጠቃቀሚያ የሚሆን ዱዓን እስላማዊ ዕውቀት ከፈጣሪ ምህረትንና ምንዳን አልፎም ሸቀጥ መሻሻጥን ለማግኘት ሲሆን ከከብት የእርድ እንስሳትን አላህ ሲሳዩ ስለሰጣችሁ በታወቁት ቀኖች ማለትም በዒድ አልአድሃና አያመት ተሽሪቅ በሚባሉት ሶስቱ ቀጣይ ቀኖች ያላህን ስም በተለየ መልኩ እንዲያወድሱ በስሙም እርዶችን እንዲባርኩ ሲሆን እናንተም ሐጃጆች ከሰዋችሁት እርድ ስጋውን ብሉለት ችግር የጠናበትንም ድሃ መግቡ የተፍሲር ሊቃውንት እንደገለጹት እነዚህ የታወቁት ቀናት የተባሉት የዙል ሂጃ 10 ቀናት ናቸው አላህ ስሙ እንዲነሳ እንዲወሳ በእነዚህ ቀናት ላይ ልዩ ትዕዛዝ በማስተላለፍ ዚክርን በዚህ ወቅት ምን ያክል የላቀ ቦታ እንዳለው ያሳያል ነብያችን ሰለላሁ ዐለይሂ ወሰለም በእነዚህ ቀናት ውስጥ ዚክርን እንድናበዛ ሲያዙን እንዲህ ብለዋል ስለዚህ በእነዚህ ቀናት ውስጥ ተህሊል ላኢላሃ ኢላላህ ተክቢር አላሁ አክበር እና ተህሚድ አልሐምዱሊላህ አብዙ ብለዋል ስለሆነም በእነዚህ ውድ ቀናት ውስጥ ምላሳችንን በአላህ ዚክር በማርጠብ እጃችንን ለሰደቃ በመዘርጋት እና መልካም ምግባራትን በማብዛት የአላህን ጥፍ ድርብ ምንዳ የዒባዳ ትርፍ ለመሰብሰብ መትጋት ይኖርብናል አራቱ የተከበሩ ወራት የአላህ ህዝነት መገለጫዎች ናቸው ዓለም በውጥረትና በጦርነት በምትታመስበት በዚህ ዘመን የእነዚህ ወራት የሰላም ወራት መሆናቸው ለሰው ልጅ ትልቅ መፍትሄ ነው አንድ ሙስሊም እነዚህ ወራት ሲገቡ በትንሹ የሚከተሉትን 3 ነጥቦች ሊያስታውስ ይገባል ክብርን አላህ ያከበረውን ማክበር ሰላምን ከሰውም ሆነ ከአላህ ጋር ሰላም መፍጠር ዝግጅት እነዚህ ወራት የረመዳን መግቢያ መንገዶች መሆናቸውን አውቆ ራስን ማረም በዋናነት በእነዚህ በተከበሩ ወራቶች ውስጥ ዒባዳ ማብዛት እንዳለብን እንገነዘባለን ከነዚህ ከተከበሩት ወራት የምንገነዘበው የተግባር ጥሪ ነው ማለትም በደልን መራቅ ተቅዋ ዝምድናንና ዕውቀትን አጠናክሮ መቀጠል ይገባል ስለሆነም ይህንን ታላቅ እውነት ወደ ተግባር የምንቀይርበት ስር ነቀል መንፈሳዊ ዕቅድ ዛሬውኑ ሊኖረን ይገባል አላህ በነፍሶቻችሁ ላይ በደልን አትፈጽሙ ብሎ ሲያዘን ትልቁ አላህን የመፍራት የተቅዋ መለኪያ በደልን መራቅ መሆኑ እውነተኛ ተቅዋ ማለት በሰው ላይ አለመጨከን የሰውን ክብር ሐቅ አለመንካት በምላስም ሆነ በእጅ ሰዎችን አለማስቀየም ነው ይህ አላህን የመፍራት ስሜት ደግሞ የመጀመሪያ መታየት ያለበት በቅርብ ካሉን ሰዎች ጋር ነው የተቀያየሙትን ይቅር በማለት የቆረጡትን ዝምድና በመቀጠልና የቤተሰብ ትስስርን በማጥበቅ ዝምድናን በመቀጠል የበደለ ሁሉ የእውነተኛ ተቅዋ መገለጫና የአላህን ምህረት መፈለጊያ መውረጃ ዋናው በር ነው ከዚህ በተጓዳኝ ስለ ነቢያት ታሪክና ስለ እስልምና መሰረታዊ ዕውቀቶችን ጊዜ ሰጥቶ በማንበብና በማጥናት አእምሮአችንን በዕውቀት ብርሃን ልናድሰው ይገባል በአጠቃላይ ከነቢዩላህ ኢብራሂም አለይሂ ሰላም ታዛዥነትና በነቢይ ሙሳ አለይሂ ሰላም የድል ታሪክ የተማርነው ዕውቀት ግፍና በደል ለዘላለም እንደማይነግሱና እኛም የጊዜን ዋጋ ተረድተን በደልን ርቀንና ዝምድናን ቀጥለን የነገው ስንቃችንን ዛሬውኑ እንድንሰበስብ በዚህ ጥንቅር ጥሪዬን አስተላልፋለሁ ከፕሮግራሙ አስተማሪ ታሪክና ቁም ነገር እንደወሰዳችሁበት ባለሙሉ ተስፋ ነኝ ፕሮግራሙ ወደ እናንተ በማቅረቡ እኔ ቢላል ደጉ ነበርኩኝ በድጋሚ እንኳን ለ1447ኛው የዒድ አልአድሃ አረፋ በዓል በሰላም አደረሰ አሰላሙ አለይኩም ወራህመቱላሂ ወበረካቱ አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር
الله أكبر ولله الحمد. الله أكبر الله أكبر الله أكبر. لا إله إلا الله. الله أكبر. الله